አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶችዬ እንዴት ናቸው? ከኔ ጋር ለሁላችሁ አልሐምዱሊላህ። በቅድሚያ እንግዲህ ያው ስለምታበረታቱኝ ሰዎች በጣም አድርጌ አመሰግናለሁኝ። አላህ ውለታችሁን አላህ ይክፈለውና ማለት ነው። እና ምን ልላችሁ ፈልጌ ነበረ ዛሬ የአረፋ ቀን 9ኛው ቀን ነው እና የአረፋ ጾም 9ኛው ቀን ነው። እናም ሴትዮ ስጦታ ሰጠችኝ ማለት ነው። ስጦታ ሰጠችኝ። አሁን ደውላ ስጦታ እኔ ደግሞ ምንድነው ብዬ ጠራችኝ። ከዛ ኸርኩ ከዛ የህድዬ ነው አለችና በፌስታል የተቋጠረ ሰጠችኝ እላችኋለሁኝ። እና ሰጠችኝ። እስኪ እናንተ ጋር አብረን እንየው። እውነት ለመናገር ግን ማለት ነው ወላሂ አላየሁትም፣ ምን እንደሆነም አላየሁትም። እስኪ ህድዬ ነው ብላ ስትሰጠኝ ብቻ ነው ይዤው የመጣሁት። እና እኔ ደግሞ ለእናንተ ጋር እስኪ አብረን እንየው ብዬ ነው። በመጀመሪያው በዚሁ አጋጣሚ ላይ ለምታበረታቱኝ ሰዎች በጣም አድርጌ አመሰግናለሁኝ። እንደዚሁም ብዙ ነገር ስለማላውቅ ያኔ ጀማሪም ከመሆን የሚያንፃር ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው እያላችሁ አስተያየት ለምትሰጡኝ ልጆች ለሁላችሁም ቢሆን በጣም አመሰግናለሁኝ። እና ዛሬ 9ኛው ቀን ነው አረፋም። አላህ ጾመው ከተጠቀሙትም ያደርገን። አላህ ወንጀላቸውን ሁሉ ይቅር ካላቸው አላህ ይደብልቀን ማለት ነው። እና ነገ አረፋ ነው። በዚሁ አጋጣሚ እንኳን አደረሳችሁ ብያለሁኝ። እስኪ አብረን እንየው፣ እስኪ አብረን እንየው ማለት ነው። እኔ ይሄንን ግን በንጠልሆነው ነው ብለኛለች። ሱሪ ነው መሰል። አሁን ሱሪ እንደ ይሰጣል። እስቲ አብረን እንየው። የራሷን ነው የሰጠችኝ፣ እርግጠኛ የራሷን ነው የሰጠችኝ። አሁን ይሄ ለኔ ይሆናል? ሱብሃንአላህ ሱብሃንአላህ። እንዲያው ብታወኝ እኮ ሳር ከነ ቅጠሉ እንኳን አላክልም፣ ሳሩን ብቻ ነው የማክለው ማለት ነው። እና እስኪ እንሂድ ወደዚህኛው፣ እስኪ ወደዚህኛው እንሂድ። ኧረ ብርም አለው መሰል እናንተ ሰይታው ብርም ወጣው። ስንት ብር ነው? አይ ስንት ነው ይሄ? እስኪ ወት كم فلوس؟ 10 ريال، 10 ريال. هذا كم؟ هاي كمان 10 ريال. هي ما 10 بر. هي كم؟ 10 ريال، 10 ريال. يا سلام يا سلام. 30 ብር መገን ዱባይ ይቅር ይበለኝ አንዳንድ ጊዜ። እስኪ ደግሞ ይሄንን ነው አብረን እስኪ ኧረ ደግሞ አይወጣም መሰል። ይሄስ እንግዲህ የማይረባ ነገር ሆኖ ነው አልወጣም ያለው። የሚረባ ቢሆን ኑሮ ቶሎ ይወጣ ነበረ። እስኪ እንዴት ነው የሚወጣው? እንዴት ነው መሰል። ላላህ ብላችሁ አጠር ማጠር ነው። እሺ ሽቱ ትታያችኋል። ጭናት የወጣው ከዚህ ከካርቶን ውስጥ እላችኋለሁ። እና አልሐምዱሊላህ ይሄንንስ ማን አየበት? ወላሂ ላዚ ኧረ ደግሞ እሷም ተላካል በጣም ማለች። ያ ሰላም ደግሞ እቀባ ነበር ደግሞ ችግሩ ወላሂ አወጣም እናንተዬ። እስቲ ቆይ መሬት ላድርገውና ላውጣት። አይዋ ታባሽ ወጣች እንደ መውጣት አይቀርም እና ወጣች። እስቲ ዋት ታያችኋል። ያ ሰላም ያ ሰላም ያ ሰላም። ሹፉ ኧረ ተው ለኛ የሚስጠንና እንዲያው እንስጥለት። ወላሂ ለአዚም ምን አለ ቢሰጠንና ብንሰጥለት። ወላሂ ምርጥ አድርገን ነበር እኮ የምንሰጥለት ቢሰጠን ኑሮ። ደግሞ ጾመኛ ነኝ መቼም የለም ማንም ሰው የለም እንጂ። ያ ሰላም ግን በጣም ነው የምትሸተው። ወላሂ በጣም ትሸታለች። አሁን ልቀባ እንዴ ደግሞ እዛ ሰውዬ ፊት ይሄርኩ እንዲሆንስ ይሄን ተቀብቼ። ያ ሰላም ሽታዋ ግን በጣም ይጣፍጣል። ወላሂ ግን ችግሩ ሽቶ አልጠቀምም አብዛኛው ጊዜ። እና ይሄን ይመስላል ስጦታዬ። 20 ብርና ሽቶ ተሰጥቻለሁኝ። አልሐምዱሊላህ ማናየበት
እላችኋለሁኝ። ይህንንም ደግሞ ያጡት ብዙዎች አሉ። አላህ እስኪ ለኛ የሚስጠንና እንስጥለት። ሰጪ አላህ ያድርገን፣ ተቀባይ አይደለም። ሰጪ አላህ ያድርገን። የእውነት አሚን በሉ። በምላስ የነካሁት ነው ሰልያ። ሰጪ አላህ ያድርገን እና ይቺ አሁን ይቺ ዱባይ ውስጥ ሴትዮ ሄቷል ምንድን ነው የሚባለው ሆቴል ሄዲያ ስትመጣ ማለት ነው የሆነ ብዙ ነገር ያደርጉላት ነበርና ስራ ነበራት እና የዱባይዋ ሴትዮዬ ከዛ እዛ መካከል እንደዚህ ልብሷ ምናምን ያኔ እንትኖች በየሐማሙ በመሰለው ጋር ይቀመጥ ነበር እና ያንን ነበር እንደዚህ ነገር ብዙ ነበር የምትሰጠኝ ሴትዮዬ ማለት ነው ዱባይ ያለሁባት። እዚህ ደግሞ አልሐምዱሊላህ እንደዚህ ኩና መጣች። ማናየበት አልሐምዱሊላህ ነው የምለው። ምክንያቱም ማሰባቸው ራሱ አንድ ጊዜ ደግሞ ብዙ ልጆች ስላሉ ማሰባቸው ራሱ ቀላል ነገር አይደለም። የዋላ አይደለም ብቻ መያዝ ያለብን ነገር ምንድነው? ይስጠንና እንስጥለት። ዱዓ አድርጉ፣ ይስጠን እንስጥለት። በዚህ ብቻ አይደለም እንደው አላህ ተዓላ በኸይረ ነገር ሀገራችን ሰላም አድርጎልን ለሀገራችን ያብቃን። እኔ አንደኛ ሰዎችን አልሐምዱሊላህ አመሰግናቸዋለሁ። እንግዲህ አስቤዛ ብትሉ ምን ብትሉ በራሴው ነው የምገዛው። ወለው ቅባት፣ ሳሙና፣ የጥርስ ሳሙና ሳይቀር ሻምቦ ሳይቀር በራሴ ነው እያንዳንዷን ነገር ወለው ምንድነው የሴቶች ራሱ ሳይቀር ሞዴክስ ራሱ ሳይቀር በራሴ ብር ነው የምገዛው። እዛ ሀገር ላይ እንደዛ ነው። ቢሆንም አልሐምዱሊላህ ይሄንንም አተውት ደግሞም አተውት ብዙዎች እያለቀሱ ምርቧቸው ጠምቷቸው ብዙ የሚያለቅሱ አሉና ማለት ነው። እዚህ ቤት ራብ የለም አልሐምዱሊላህ። ስራም የለም ማለት ትችላላችሁ። ያው እኔን የሚያደክም አለ ግን እንደዚህ የሚቆርጥ የሚፈልጥ እንደዚህ ስልችት የሚያደርግ ነገር የለም። እንደገና ዋይፋይ ደግሞ ነፃ ነው። ያው ዋይፋይ ያላቸው ቤት ውስጥ እላችኋለሁኝ። አልሐምዱሊላህ በሉ እና እችን የምታህል ሽቱና 30 ብር የአረፋ ስጦታ ተሰጥቻለሁኝ። የኢርለት ግን አልቀረብኩም እንጂ ማለት ነው። የኢርለት ግን ሰጥተውኛል። የሮመዳን ፍችለታ ስንት ብር ሰጥተውኛል? 900 ብር ነው መሰለኛ። 300 ብር የእንትን 500 ብር ደግሞ ዘካ ብለው ሰጥተውኛል ማለት ነው። እና ይሄን ይመስላል የዛሬው ስጦታ። እንዲያያችሁ ከሆነ ይሄን ይመስላል የኢድ ስጦታ እላችኋለሁኝ። ስለተከታተላችሁኝ አመሰግናለሁኝ። እና ይሄን ይመስላል። አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ኢድ ይሆንልን ለሁላችንም ማለት ነው። የሰላም የፍቅር ሀገራችን ሰላም አድርጎ ሀገራችን የምንገባበትን ቀን ቅርብ ያደርግልን። ሀገራችን ሰላም ያደርግልን ግን ቅድሚያ ማለት ነው። ሀገራችን ለመኖር ለመሄድ ራሱ እንደው ደስ እንዲላል